ኖላዊቶች እንግዲህ ፋያው ተዋረደ በአደባባይ ማለት ነው። ምክንያቱም ሀናና አሲር ሊጠይቁት ወደሱ መጥተው ነበር ማለት ነው። እሱም ደግሞ አላያቸውም ነበር፣ ከኋላው ቆመው ነበር ማለት ነው። ሀናና አሲር ማለት ነው። እንግዲህ ጉቦ ተቀብለሃል በማለት አሲርና ሀና እንደዚሁም ደግሞ ኖላዊትን አኩርፋ ሄዳለች ማለት ነው። አንተ የኔ አባት አይደለም እንዴት እንደዚህ ታደርጋለህ? ጭራሽ ጉቦ መቀበል ጀምረሃል ማለት ነው። እንግዲህ ኖላዊትም ተዋርጃለሁ እያለ እየተጸጸተ ይገኛል ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንዴት ተለመደው ኖላዊቶችን ይዤላችሁ መጥቻለሁ። ሀና ስራ አግኝቻለሁ፣ ምክንያቱም ያገኘሁት ቢሮ ውስጥ ነው፣ ቆንጆ ስራ ነው ብላ ለወይዘሮ ሜላት ትነግራታለች። የት ነው ብላ ስጠይቃትም ቢሮ ውስጥ ስትላት በፍጹም አይሆንም፣ እዛማ መስራት የለብሽም እያለ ትነግራታለች። ሀናም ደግሞ እማዬ ምን ማለትሽ ነው? እንዴት? አይ እዛማ መቼም ቢሆን አልፈቅድልሽም፣ ምክንያቱም ቢሮ ነው የሚሉሽ እኮ እንደዚህ አይነቶቹ ደግሞ ወንዶች ናቸው እያለ ትነግራታለች። ወይዘሮ ሜላትም ምን አይነት ናት ሴትዬቱ እያለች ትጠይቃታለች። ጥርጣሬ ያላት፣ ምክንያቱም እኔ ከወጣሁበት ቢሮ ይሆን እንደሚቀጥሯት እያለች ግራ ይገባታል። አሁን ላይ ወይዘሮ ሜላት ሀናንም ሆነ ሰላምንም እንዲሰሩ አትፈልግም። ወይዘሮ ሜላት በአሁን ሰዓት ላይ ከስራዋም ስለተወገደች፣ ምክንያቱም ምላሴ የሚሰራበት ቦታ ሄዳ ምላሴ እኔ ካንተ ጋር መስራት ከጎንህ መስራት ትፈልጋለሁ ትለዋለች። እማዬ ምን ትሰሪያለሽ እዚህ እያለ ይላታል። ምክንያቱም እኔ እዚህ የምሰራው አንተ እንደምሰራው እኔ የምሰራለሁ እያለ ትነግረዋለች። እያንዳንዱ ነገር እሱም ደግሞ ተይ እማዬ ላንቺ የሚሆንሽ አይደለም፣ እሷም ደግሞ በቀሉ ሽጭም ቢሆን እዚህ እናንተ ጋር ብሰራ ይሻለኛል፣ ስለዚህ የትም ቦታ አልንቀሳቀስም እያለ ትነግረዋለች። እሱም ግራ ስለገባው አረማዬ ይሄ እኮ ላንቺ የሚሆን አይደለም ካልሽሽ ይላታል። ምክንያቱም ስራ ክብር ነው፣ እኔ ደስ ይለኛል፣ ግን አንቺ እንደዚህ ስትንገላች ማየት አልፈልግም እያለ ይነግራታል። ሰላምም ደግሞ አዲስ ስራ ማግኘት አለብኝ ከዚህ በኋላ ብላ ስራ እያፈላለገች ነበር እሷም። ምክንያቱም ከዲስትሮ ሌላ ካገኘሁ ብላ እንደዚሁም ሂዳ ስታናግራቸው ስራ የሚያስገቡትን ደላሎችን የተገኘላት መስተንግዶ ነው። ቆንጆ ስራ ሆኖ እንደምትሰሪ ተስፋለን፣ ግን እዛ ስገቢ እንዴት ነው ዋጋቸው ብላ ትጠይቃለች። ምክንያቱም ደሞዛቸውንም ስትጠይቅ አይ ምክንያቱም ብሩ ትንሽ ቢሆንም ስራ ማፈላለጊያ ይሆንሻል፣ እኔ ግን ሰው እንዲተነኩለኝ አልፈልግም ብላ ትላለች። ሰላምም በአሁን ሰዓት ላይ ከባዱና ዋነኛው ነገር ትልቅ ችግር ስለነበረ እሱን ለማስተካከል ሙከራ ቢያደርጉም እያንዳንዱ ነገር ማስተካከል አለብኝ እያለች ትላለች። እሷም ግራ ስለገባት ሁሉንም ነገር ለማስተዋወቅ ሙከራ ማድረግ አለብኝ እያለች መልስ ትሰጣለች። የወይዘሮ ሜላት ነገር ግራ ገብቷታል። ምክንያቱም አሁን ላይ ያለችበት ሁኔታ ደምለውም ወደ አገሬ ልመለስ ነው፣ በሉ እንግዲህ ደህና ሁኑ እያለ ይነግራቸዋል። እሷም ደግሞ ግራ ስለገባት ወይኔ ጉዴ ምን ማድረግ አለብኝ? እያንዳንዱ ነገር ቆይ እሱ ሊሄድ ነው፣ እኔ ደግሞ ዝለሆን ነው፣ ችግሩ ምንድን ነው እያለች ትናገራለች። በአሁን ሰዓት ላይ ሁሉንም ነገር ለማስተካከልም ቢሆን ወይዘሮ ሜላት እዚህ ብሰራ ደስ ይለኛል፣ እርግጠኛ ነኝ ትልቅ ስራ ላይ ደርሼ ድጋሚ እኔ ጋር እንደምትመጣ ተስፋለኝ እያለች ትነግረዋለች ለደምለው። ዲምፕላንም ደግሞ ለዛ ያብቃን እንጂ ይመጣል ተመልሶ እያለች ትነግራታለች ለወይዘሮ ሜላት። እንግዲህ ሀና አሲርና ተምቹን ሰብሰብ አድርጋ ስለ ስራው ትነግራቸዋለች። ምክንያቱም እርግብ የምትሰራበት ሱቅ የነበረው አስታወሳችሁት ወይ? እስካሁን እንዴት ተዘጋ ነው? ስለዚህ እሱን ሱቅ እንሰራበታለን አብረን ከፍተን ብላ ትላቸዋለች። እነሱም ደግሞ ግራ ስለገባቸው ምክንያቱም ብሩ ካለ እኔ ደግሞ ሱቁን እማዬ እንድታናገርልን እጠይቃለሁ፣ እሱ ሱቅ ላይ መስራት እንፈልጋለን ትላለች። እነሱም ደግሞ ግራ ስለገባቸው እሺ ካልሽ እኛም ደስ ይለናል፣ እያንዳንዱ ነገር መስራታችንን እንጂ ሌላ ነገር አንፈልግም እያሉ ይነግሯታል። በዚህ ሰዓት ላይ እሷም እሺ ካላችሁ ምንም ችግር የለም ለማስተካከልም እሞክራለሁ እያለች ትላለች። ሀና አሁን ላይ ወይዘሮ ሜላትን ጠያይቃ አሴርና ተምቹ ያንን ሱቅ ከፍተው እንዲሰሩበት ልታደርግ ነው። ምክንያቱም ካስታወሳችሁ ምዕራፍ 1 ላይ እያንዳንዱ ነገር እርግብ
በፊት ላይ ትሰራበት ነበር እሱን ሱቅ። አሁን ደግሞ እነሱ ገብተው ለመስራት ፍላጎት አላቸው። በአሁን ሰዓት ላይ ሰላም ስራዋን እንጂ ሌላ ነገር አትፈልግም። ትሁትም ደግሞ ምላሴን እንግዲህ ምንም ፍቅር እየሰጣት አይደለም። የተናደደችና እየተበሳጨችም ቢሆንም ምላሴ ምንም አትረባነህ፣ ሁሌ የኔን ልብ እንዳደማህ የኔን ልብ አልሆነ ቦታ እንደጣልክ ነው። እኔ ላንተ ብዙ ነገር ስል አንተ ግን መጥፎ ነገር እያልከኝ ነው። ምክንያቱም አንተ ለኔ ስሜት የለህም እያለች ትነግረዋለች። እሱም ግራ ስለገባው አረ እንደዚህ አትበይ እባክሽን፣ መረጋጋት አለብሽ፣ ችግር አለ ወይ እያለ ይላታል። በዚህ ሰዓት ላይ ድብላ ያለችበት ሁኔታ ከባድ ችግር ውስጥ ብትሆንም ከነሱ ጋር፣ ስለዚህ እናንተ ሁላችሁም ጥርግርግ ብላችሁ ከሄዳችሁ እኔ ደግሞ ስራዬን እሰራለሁ ማለት ነው፣ የቤቱን ስራ እያለች ለሀና ትነግራታለች። ሀናም ደግሞ ላንቺም የተሻለ ነገር እንፈልጋለን፣ ምክንያቱም እኔ ሰርቼ ቤተሰቦቼ ማገዝ እፈልጋለሁ እያለች ብትናገርም ጎበዝና ጠንካራ እንደሆነች እናውቃለን። ወይዘሮ ሜላት በአሁን ሰዓት ላይ ከባድና ዋነኛ ብትሆንም በአሁኑ ግን እጅ ሰላጠራት። ምክንያቱም ብር የላትም። በዚህ ምክንያት መጸጸትም ሆነ ምንም ማለትም አልፈልግም፣ እርግጠኛ ነኝ ንብረቶች እንደሚመለሱ በቅርቡ ተስፋ አለኝ እያለች ልጆቿ እንዳይብስ ቁልቁል እንዳይሉባት ከጎናቸው ሁና ካሁን በኋላ ሌላው ስራ ምንም አልሆነልኝም፣ እኔም እናንተ ጋር መስራት አለብኝ ብላለች። ምክንያቱም ጠበቃው ዋናውን ነገር ነግሯታል። እኔን የሚከታተሉኝ አንቺ ቢሮ የምትሰሪባቸው ሰዎች እኔን ይከታተሉኛል ስላላት ድጋሜ ወደዛ ቢሮ ላለመመለስ ቃል ገብታለች። ምክንያቱም ከዚህ በፊት ብትሰራም ባለማወቋ እነሱ ግን እየተከታተሏት እንደሆነ ምንም አታውቅም ነበር። ሉሊት ይቅርታ ብትጠይቃትም ሂዳ ልትሰራ ነበር። በስተመጨረሻ ግን እንደማትፈልገው አሁን ቁርጧን አወቀች። እንደዚሁም ደግሞ ኖላዊት ፋኖሴን አስቀይሟት ነበር። ፋኖሴም ከቤት ወጥታ ኮብላ ስለሄደች እንደዚሁም ደግሞ ቡትሌ ይዟት ተመልሷል። ቡትሌ እንግዲህ ይዟት የተመለሰበት ነገር ከባዱም ቢሆንም ካሁን በኋላ ማምጣቴን እፈልጋለሁ ብላለች። ይቅርታ ካሁን በኋላ እንዴት አንቺን ቆይማ ትቶሽ ይጠፋል፣ ይሄ የሽማግሌ ሾካካ ነው እያለ ቡትሌም ይላታል። እሷም ቢሆን ብጣላውም እኮ እወደዋለሁኝ፣ ምን ማለት ነው አንተ ቡትሌ እያለች ትለዋለች። ቡትሌ እንግዲህ እንዴት እንደዚህ መንገድ ላይ ትቶሽ እንኳ እሱም ደግሞ ኖላዊት መጥቶ ደውለውለት ይቅርታ ይጠይቃታል። እኔ እንደዛ ማድረግ አልነበረብኝም፣ ስለዚህ ሀናን አግኝቼም ይቅርታ ጠይቂያታለሁ። ኖላዊት እውነቴን ነው፣ ምንም ማድረግ አልችልም፣ እውነቴን ነው፣ መጥፎ ነገር አልተናገርኳትም፣ አጋጣሚ ስህተት ነው የተናገርኳት ትላለች። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።